ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ዘር ፈሳሽ ይጠራቀማል፣ ነርቮች በጣም ኤክሳይትድ ናቸው። ጭንቅላት እንደገና ሪስቴት አድርጎ ሲነሳ ቶሎ መጨረስ ሊያጋጥመው ይችላል። ግን ያንን ነገር ከመጀመሪያ ዙር በኋላ የሚደገም አይደለም። ሶስተኛ ደግሞ ፕሮስቴት ካንሰር ያጋልጣል ይባላል። የተነሳው ሃርቫርድ ውስጥ በተሰራ ሪሰርች 21 ጊዜ በወር የጨረሰና 4 እና 7 ጊዜ የጨረሱ ወንዶች ሲፎካከሩ 21 ጊዜ የጨረሱት ወንዶች ለፕሮስቴት ካንሰር ያላቸው ሪስክ በጣም ዝቅተኛ ነው ተብሎ ተነግሮ ነው። ግን ያንን ነገር ማንኛውም አይነት ሌሎች ኢንተርናሽናል የተባሉ ሪሰርች እንትኖች ደግመው ማረጋገጥ ያቃታቸው ነገር ነው። ነገር ግን አሜሪካን ካንሰር ሶሳይቲ ብዙ አይነት ኢንተርናሽናል ሪሰርቾችን ካየ በኋላ የዘር ፈሳሽ አለማፍሰስ የሚባለውን ነገር ለፕሮስቴት ካንሰር እንደሚያጋልጥ ምክንያት አድርጎ አላስቀመጠውም። ቶሎ ቶሎ ግንኙነት አለማድረግ ለስንፈተ ወሲብ የሚመስሉ ችግሮችና ለፕሮስቴት ካንሰር ያጋልጠናል ብላችሁ በግለ ወሲብና በሴጋ መምታት ውስጥ የገባችሁ ወንዶች አላችሁ። ያ ነገር ትክክል አይደለም። እንደውም ሴጋ መምታቱ ነው የስንፈተ ወሲብ አይነት ነገሮች የሚያመጣባችሁ ማለት ነው። ቢካዝ ቶሎ መጨረስም ሆነ የብልት አለመቆም ችግር በሴጋ መምታት ሊመጣ ይችላል እንጂ ከግንኙነት በመታቀብ አይደለም። በስንፈተ ወሲብ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ።